ውድ የፈታ ዴይሊ ቤተሰቦች የከበረ ሰላምታ ይድረሳችሁ። የዕለተ ሰኞ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ በትብብር እንድትከታተሉን በአክብሮት እንጠይቃለን። እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ያለውን የጸጥታ ችግር ለመፍታት መንግስታቸው ለማንኛውም አካል በሩ ክፍት መሆኑን ከጎጃም ባስተላለፉት መልእክት በይፋ ተናግረዋል። ጠቅላይ ሚኒስትሩ ስለ ድርድርና ተያያዥ ወቅታዊ ጉዳዮች አፋጣኝ ጥሪ ያቀረቡበትን መልእክት የጥንቅራችን አካል አድርገነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፈጽሞ ባልተጠበቀ ሁኔታ ንግግራቸውን በአጭር ቀጭተውታል። በጥቂት ወሳኝ በተባሉት መድረኮች ላይ ብቻ ብቅ ብለው ንግግሮችን የሚያደርጉት ኢሳያስ በሰሞኑ አንድ ንግግራቸው በርካቶችን ግርምት አጭረዋል፣ ተመልክተነዋል። ለዓመታት በጠላትነት የቆዩት ሁለት ወታደራዊ መሪዎች በአዲስ አበባ እንገናኝ ብለዋል። ይህ ያልተጠበቀ ጥሪ በጦርነቱ ላይ ምን አይነት የኃይል ሚዛን ለውጥ ያመጣል? ጥሪውንስ በዋነኝነት ያቀረቡት ወታደራዊ አዛዥ ማን ናቸው? ጥንቅራችን ምላሽ አለው። በተጨማሪም በግድቡ ከግብጽ ጋር የተመሳጠሩት ሴናተር ማረፋቸውን፣ በደቡብ አፍሪካ ኢትዮጵያውያን ማድፈጣቸውን እንመለከታለን። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ። ወደ ዝርዝሮቹ እንለፍ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አብይ ጠቅላዩ ስለ ድርድር ከጎጃም ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ያለውን የጸጥታ ችግር ለመፍታት መንግስታቸው ለማንኛውም አካል በሩ ክፍት መሆኑን ከጎጃም ባስተላለፉት መልእክት በይፋ ተናግረዋል። በአማራ ክልል በምስራቅ ጎጃም ዞን ዋና ከተማ በሆነችው ደብረ ማርቆስ የተገኙት ጠቅላይ ሚኒስትር አብይ አህመድ በሀገሪቱ እየታየ ያለውን የጸጥታ መደፍረስና የእንቅስቃሴ መገደብ በጽኑ አውግዘዋል። ቢቢሲ አማርኛ እንዳስነበበው ጠቅላይ ሚኒስትሩ ትላንት እሁድ ሐምሌ 5 ቀን 2018 ዓ.ም በንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ በመገኘት ንግግር አድርገዋል። በንግግራቸውም በታጣቂዎች ምክንያት ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳቸውን አንስተው ድርጊቱን አጠያቂ፣ ጥዩፍና የማይገባ ሲሉ ኮንነዋል። ጠቅላይ ሚኒስትሩ የከተማዋን ጥንታዊነት በባህላዊ ግጥም አውስተው ባለፉት ዓመታት ግን የአውሮፕላንም ሆነ የመኪናው ጉዞ ችግር ሆኖ መቆየቱን ጠቅሰዋል። አያይዞም የኢትዮጵያ አየር መንገድ 25ኛ መዳረሻ በሆነችው ደብረ ማርቆስ በቀን 3 ጊዜ በረራ መጀመሩን ተከትሎ የአየር ትራንስፖርቱ ቢስተካከልም በመሬት ትራንስፖርት ላይ ያለው ፈተና ግን በእኛ ጥረት መመለስ ይኖርበታል ሲሉ የመኪና ጉዞ ስጋቶች በአስቸኳይ መፈታት እንዳለባቸው አሳስበዋል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት በሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ የጅምላ እገታና ግድያ የሚፈጸምባትን ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት ላይ በኦሮሚያ ክልል የምትገኘውን አሊዶሮ ቀበሌንና የአባይ ሸለቆን በስም ጠቅሰው አንስተዋል። በእነዚህ ጥቃቶች መንግስት ሸኔ የሚለውንና ራሱን የኦሮሚያ ነጻነት ሰራዊት የሚለውን ታጣቂ ቡድን የሚከስ ሲሆን ቡድኑ ግን ድርጊቱን መንግስት ያደራጃቸው አካላት የፈጸሙት ነው ሲል ያስተባብላል። ጠቅላይ ሚኒስትሩ ይህንን ቀውስ በማንሳት ወደ አዲስ አበባ ላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ወደ ደጀን መሄድ እንዳንችል በአማራ ክልል ውስጥ ተጨማሪ ሽፍቶች ማበራከታችን ተገቢ አይደለም ሲሉ ተችተዋል። ላለፉት 3 ዓመታት ከ2016 ዓ.ም ክረምት ጀምሮ በአማራ ክልል በተቀሰቀሰው ግጭት ምክንያት የህዝብ ጉዞዎች መስተጓጎላቸውንና የፋኖ ኃይሎች 7ኛው አጠቃላይ ምርጫ የተካሄደበትን ወቅት ጨምሮ በተለያዩ ጊዜያት የትራንስፖርት እግዶችን መጣላቸው ተዘግቧል። ይህንን የትራንስፖርት እገታና ወቅታዊ ችግር ሙሉ በሙሉ ለመፍታት መንግስታቸው አሁንም ቢሆን የሰላም በሩን ክፍት ማድረጉን ጠቅላይ ሚኒስትር አብይ ፍንጭ ሰጥተዋል። የአውሮፕላን ቲኬት ዋጋ መክፈል የማይችሉ ዜጎች በመሬት ትራንስፖርት በነፃነት ወደ ባህር ዳርም ሆነ ወደ አዲስ አበባ መጓዝ እንዲችሉ ሰላም በእጅጉ እንደሚያስፈልግ ገልጸው ሊወያዩ፣ ሊነጋገሩ ለፈለጉ ማንኛውም አካል በራችን ክፍት ነው ብለዋል። የማያግባቡ የፖለቲካ ጉዳዮች ካሉ በሰለጠነ መንገድ በጠረጴዛ ዙሪያ መፍታት እንደሚቻል ያመለከቱት ጠቅላይ ሚኒስትሩ ከሰላማዊ አማራጭ ውጭ የሚደረግ ማንኛውም የትጥቅ እንቅስቃሴ ግን ኢትዮጵያን፣ አማራን፣ ጎጃምን ሆነ ምስራቅ ጎጃምን ፈጽሞ እንደማይጠቅም በመግለጽ ህዝቡና መንግስት ችግሩን ለመፍታት በጋራ እንዲቆሙ ጥሪ አቅርበዋል።
ወደ ቀጣይ ርዕስ አለፍን። ኢሳያስ በአጭር ቀጩት። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ፈጽሞ ባልተጠበቀ ሁኔታ ንግግራቸውን በአጭር ቀጭቶታል። ባለፈው ቅዳሜ የተካሄደውን 38ኛው ዙር የሳዋ ብሔራዊ አገልግሎት ወታደራዊ ተማሪዎች ምረቃ ጋር በተያያዘ ንግግር ያደረጉት ፕሬዝዳንት ኢሳያስ በተለመደው አኳኋን ስለ አፍሪካው ቀንድ፣ ስለ አሜሪካና በአጠቃላይ ስለ ምዕራባውያን እንደዚሁም ስለ ቀይ ባህርና መሰል ጉዳዮች አንስተው ይናገራሉ ተብሎ ቢጠበቅም በሁሉም ጉዳዮች ላይ ምንም ሳይሉ ንግግራቸውንም 2 ደቂቃ ከጥቂት ሰከንዶች ብቻ ሆኖ ታይቷል። ረዘም ባሉ ንግግሮቻቸውና ቃለ ምልልሶቻቸው የሚታወቁት ኢሳያስ ለብዙ ጊዜያት በሚሰጧቸው ቃለ ምልልሶችና በሚያደርጓቸው ንግግሮች ከኤርትራ ይልቅ በሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች ትኩረትን ሲሰጡም ይታያል። የምረቃ ስነ ስርዓቱ ወታደራዊ ከመሆኑ አንጻር በተለመደው አኳኋንም ኢሳያስ የተወሰኑ ወታደራዊ ጉዳዮችንም ያነሳሳሉ የሚሉ ግምቶች ነበሩ። ነገር ግን በዚህ አቅጣጫም የታየ ነገር አልነበረም። ኢሳያስ በዚሁ ንግግራቸው በአንድ መልኩ ንግግሩን አሳጥረው፣ በሌላ አቅጣጫ ደግሞ በዚሁ የምረቃ ስነ ስርዓት ላይ ብቻ የንግግር ትኩረታቸውን አድርገው ታይተዋል። በዚህም ፕሬዝዳንቱ የ12ኛ ክፍል መደበኛ ትምህርታቸውን እንዲሁም የፖለቲካና የወታደራዊ ስልጠናቸውን በስኬት አጠናቋል የተባሉትን የ38ኛው ዙር የብሔራዊ አገልግሎት አባላትን በሳዋ ያስመረቁበት ሁኔታ ታይቷል። ኢሳያስ በዚሁ የምረቃ ስነ ስርዓት ላይ ባደረጉት ንግግር ለተመራቂ ተማሪዎች፣ ለወላጆቻቸውና ለማዕከሉ ሰራተኞች የእንኳን ደስ አላችሁ መልእክትን ሲያስተላልፉ ተሰምተዋል። ተመራቂዎቹም የፈተና ውጤታቸው ምንም ይሁን ምን አዳዲስ የፈጠራ ስራዎችንና ተነሳሽነቶችን በመጠቀም የቀጣይ ትምህርታቸውን በትጋት ተከታተሉም ብለዋል። ተመራቂዎቹ ለራሳቸው እድገት እንዲሁም ለሀገራቸውና ለህብረተሰባቸው ደህንነትና ብልጽግና ሊያበረክቱ የሚችሉትን ከፍተኛ አስተዋጽኦና የተጣለባቸውን ኃላፊነት በደንብ እንዲረዱም ጥሪ ሲያቀርቡ ተደምጠዋል። ወላጆች፣ ቤተሰቦችና በተለይም የትምህርት ሚኒስቴር የተማሪዎቹን የቀጣይ ትምህርት ጉዞ በቅርበት ተከታተሉ፣ ደግሞም ድጋፍ አድርጉ የሚል መመሪያን አስተላልፈዋል። ከዚህ ውጭ ክብር ለሰማዕታት በማለት ንግግራቸውን በዚያ የቋጩበት ሁኔታ ታይቷል። ከዚሁ ማለቂያ የለውም ዜጎችን በፈቃደኝነት ሳይሆን በግዴታ እንዲሰለጥኑ ያደርጋል ከሚባለው የኤርትራ ብሔራዊ ውትድርና ጋር በተያያዘ የሚሰሙ የሰብአዊ መብት ጥሰት ሪፖርቶች ያሉ ሲሆን በቅርቡ በተባበሩት መንግስታት ሰብአዊ መብቶች ካውንስል በኩል ብርቱ ክርክሮችም ነበሩ። ከዚሁና ሌሎች የኤርትራ መንግስት የሰብአዊ መብቶች ጥሰቶች ጋር በተያያዘም የምርመራ ቡድን ተቋቁሞ ጉዳዩን ኤርትራ ገብቶ ያጣራ የተባለው ቡድን እድሜ የተራዘመው ከሰሞኑ ሲሆን ኢሳያስ በዚህ ወቅታዊ ጉዳይ ሳይቀር ምንም ከማለት የተቆጠቡበት ሁኔታ ታይቷል። በቀጣይ ርዕስ ጄኔራሉ ሞት ተፈረደባቸው። የሱዳን ፍርድ ቤት መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል RSF አመራር በሌሉበት የሞት ቅጣት ፈረደ። በሳምንቱ የተሰማው የፍርድ ቤት ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ፖስት ዘገባ አመልክቷል። ከዚህ ቀደም ፍርድ ቤት ጄኔራል ሐምዳን ዳጋሎንና የሱዳን ሲቪል አስተዳደር ጠቅላይ ሚኒስትር የነበሩትን አብደላ ሐምዶክን ጨምሮ ከፈጥኖ ደራሽ ኃይሎች ጋር ይተባበራሉ ባላቸው ሰዎች ላይ በአገር ክህደት ወንጀል መክሰሱ ይታወሳል። እንደ አውሮፓውያን አቆጣጠር በ2023 የሱዳን የእርስ በእርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ ፍርድ ውሳኔ ሲያስተላልፍ ግን ይኸው ለመጀመሪያ ጊዜ ነው ተብሏል። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብድራሂም ሐምዳን ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞቹን በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስ አስታውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሹ ቡድን መካከል የሚካሄደው ጦርነት በ10 ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችንን የከፋ የረሃብ ቀውስ አስከትሏል። የሞት ፍርዱን ጀነራሉ ላይ የፈረደው የሱዳን ጸረ ሽብር ችሎት ሲሆን ውሳኔው በትላንትናው ዕለት እሁድ ነው የተሰማው። ሐምዳን ዳጋሎን ጨምሮ በ16 ሰዎች ላይ ነው የሞት ፍርዱ የተላለፈው። የፈጥኖ ደራሽ ኃይሎች ጁን 2023 ላይ በደቡብ ዳርፉር ለአጭር ጊዜ በዘለቁበት ወቅት የግዛቱን አስተዳዳሪ ካሚስ አባካር መግደላቸውን ክሱ ይዘረዝራል። የፈጥኖ ደራሽ ኃይሎች በጊዜው አስተዳዳሪውን ወደ መምሪያቸው በማምጣት በግዛቱ አመራሮች ፊት በማቆም ግድያ ከፈጸሙ በኋላ ሰውነቱን እዚያው እንደቆራረጡት በችሎት የቪዲዮ ማስረጃ መቅረቡን የሱዳን ትሪቢዩን ዘገባ አመልክቷል። ሐምዳን ዳጋሎ ላይ ሞት ፍርድ ያሳለፈው ችሎት የተሰየመው በፖርት ሱዳን ነው። ችሎቱ የፈጥኖ ደራሽ ኃይሎች ንብረትና ሀብት በሙሉ እንዲወረስም ንብረቱ ለሱዳን መንግስት እንዲሰጥ ሲልም ሌላ ውሳኔ አክለዋል። ወደ ቀጣይ መረጃ አለፍን። ወታደራዊ አዛዡ አዲስ አበባ እንታረቃሉ። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዝዳንትና የጀነራል አብዱልፈታህ አልቡርሃን የቅርብ አጋር የሆኑት ማሊክ አጋር ከረጅም ጊዜ የተቀናቃኛቸውና የሱዳን ህዝብ ነጻነት ንቅናቄ ሰሜን መሪ ከሆኑት አብዱልአዚዝ አልሂሉ ጋር በኢትዮጵያ ውስጥ አስቸኳይ የእርቅ ውይይት ለማድረግ ጥያቄ ማቅረባቸው ተሰምቷል። ዘሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ ዲፕሎማቶችን ዋቢ በማድረግ እንደዘገበው
ማሊክ አጋር ወደ ኢትዮጵያ ባለስልጣናት በመቅረብ ይህ የሰላም ንግግር እንዲመቻችላቸው በይፋ ጠይቀዋል። ይህ ያልተጠበቀ እርምጃ ሁለቱ መሪዎች እንደ አውሮፓውያን አቆጣጠር በ2017 በድርጅቱ ክፍፍል ምክንያት ከፍተኛ ጸብ ውስጥ ገብተው ከተለያዩ በኋላ የታየ ትልቅና የመጀመሪያው ዲፕሎማሲያዊ ለውጥ ምዕራፍ ተደርጎ ተወስዷል። ይህ የእርቅ ጥያቄ በሱዳን ወቅታዊ የኃይል አሰላለፍ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል የፖለቲካ ቁማር እንደሆነ ይነገራል። በአሁኑ ወቅት በአብዱልአዚዝ አልሂሉ የሚመራው ታጣቂ ቡድን ከጀነራል አልቡርሃን የጦር ኃይል ጋር እየተዋጋ ካለው ከመሐመድ ሐምዳን ዳጋሎ ሄሚቲ ፈጥኖ ደራሽ ኃይል አርኤስኤፍ ጋር የቀረበ ግንኙነትና የጋራ አጋርነት ያለው በመሆኑ ማሊክ አጋር ወደ እሳቸው መቅረባቸው የኃይል ሚዛኑን ለመቀየር የታለመ ስትራቴጂ ሊሆን እንደሚችል ተንታኞች ይሞግታሉ። በጦርነት እየታመሰች ላለችው ሱዳን ይህ የእርቅ ጥያቄ አዲስ የሰላም ተስፋ ሊጭር የሚችል ቢሆንም ሂደቱ ምን ያህል ስኬታማ ይሆናል የሚለው ግን አሁንም አጠራጣሪ ነው። ምክንያቱም እስካሁን ድረስ ጥያቄው በቀረበባት በኢትዮጵያ መንግስት በኩልም ሆነ ጥሪው በተላለፈላቸው በአብዱልአዚዝ አልሂሉ ወገን የተሰጠ ምንም አይነት ይፋዊ ምላሽ ወይም ማረጋገጫ የለም። ይህ በእንዲህ እንዳለ ማሊክ አጋር ጦርነቱን ለማስቆም በቁርጠኝነት እየሰሩ መሆኑን ለማሳየት አዳዲስ ሀሳቦችን በየመድረኩ እያነሱ ይገኛሉ። ባለፈው ሳምንት የአልጀዚራ የዜና አውታር እንደዘገበው ምክትል ፕሬዝዳንቱ በሱዳን ውስጥ ግጭቶችን ሙሉ በሙሉ ለማቆምና ዲሞክራሲያዊ ስርዓትን ለመገንባት የሚያስችል አዲስ ምክረ ሀሳብ ይፋ አድርገው ነበር። ማሊክ አጋር በዚህ ምክረ ሀሳባቸው የሀገሪቱ የጦር ኃይል በአሁኑ ወቅት የያዘውን የመንግስት ስልጣንን በሂደት ለቆ ነፃና ዲሞክራሲያዊ ምርጫ እንዲደረግ ጥሪ ያቀረቡ ሲሆን በተመሳሳይ መልኩ በመንግስት ቁጥጥር ስር ያልሆኑ ማናቸውም ታጣቂ ቡድኖች ራሳቸውን በማፍረስ የመንግስትን መደበኛ ጦር እንዲቀላቀሉ ፍላጎታቸውን ገልጸዋል። ይህ በእኩልነትና በገለልተኝነት ላይ የተመሰረተ የሚመስለው ሀሳብ በሱዳን ምድር ተግባራዊ ሆኖ ዘላቂ ሰላምን ያመጣ እንደሆነ ወደፊት የሚታይ ይሆናል። ወደ ቀጣይ ርዕሳችን አለፍ። በግድቡ ከግብጽ ጋር የተመሳጠሩት አሜሪካዊ ሴናተር አረፉ። በአሜሪካ የውጭ ፖሊሲ ላይ በእጅጉ ተጽዕኖ ፈጣሪ የሆኑት የደቡብ ካሮላይናው አንጋፋ ሴናተር ሊንዚ ግራሃም መሞታቸው ተሰማ። የ71 ዓመቱ ተጽዕኖ ፈጣሪ ሪፐብሊካን ሴናተር ሊንዚ ግራሃም ትላንት ባጋጠማቸው ድንገተኛ የልብ ህመም መሞታቸውን ጽህፈት ቤታቸው ገልጿል። እንደ አውሮፓውያን አቆጣጠር በ2002 ደቡብ ካሮላይና ግዛትን ወክለው ወደ አሜሪካ ሴኔት የገቡ ሴናተሩ በዋሽንግተን የውጭ ጉዳይ ፖሊሲ ላይ ጠንካራ የተጽዕኖ እጅ የነበራቸው ናቸው። በመላው ዓለም የአሜሪካ ጦር ያደረጋቸውን ዘመቻዎች በስተጀርባ የዚህ ሰው ተጽዕኖ የጎላ መሆኑ ይነገራል። አሁን ቁርጡ ያልታወቀለትን የኢራን ጦርነት፣ የጋዛ እስራኤል ዘመቻን እንዲሁም በሩሲያ ጦርነት ዩክሬንን በእጅጉ በመደገፍ ሴናተሩ ይታወቃሉ። የአሜሪካ ጦር በባይደን ዘመን ከአፍጋኒስታን ሲወጣ በእጅጉ የጎላ የተቃውሞ ድምፅ የነበራቸው ሴናተሩ የመስከረሙን የ9/11 የሽብር ጥቃት ተከትሎ የአሜሪካን ጦር ዘመቻ ካቀጣጠሉ መካከል አንዱ ናቸው። ሴናተር ሊንዚ ግራሃም በአሜሪካ ሴኔት የውጭ ጉዳይ ኮሚቴ አባልነታቸውና በዋሽንግተን የውጭ ፖሊሲ መሐንዲስነታቸው በይበልጥ ይታወቃሉ። ሴናተሩ ግብጽ በኢትዮጵያ ህዳሴ ግድብ ላይ ያላትን አጀንዳ በመደገፍና በማቀንቀን የሚታወቁ ሲሆን በሰሜኑ ጦርነት ወቅት በኢትዮጵያ ላይ ለተጣሉት የማዕቀብ ውሳኔዎች ከጀርባ የነበሩ ቁልፍ ፖለቲከኛ ናቸው። ፕሬዚዳንት ትራምፕ የሴናተሩን መሞት ባረዱበት የማህበራዊ ሚዲያ ጽሑፋቸው እውነተኛ አሜሪካዊ ጀግና ነበር ብለዋቸዋል። የሊንዚ ግራሃም ሞት በሴኔት ውስጥ የማይተካ ክፍተት እንደሚፈጥርም ገልጸዋል። ሴናተሩ ከመሞታቸው አስቀድሞ ወደ ዩክሬን በመሄድ በኪየቭ ከፕሬዚዳንት ዜሌንስኪ ጋር ተገናኝተው የነበረ ሲሆን ሞታቸው ሲሰማ ዜሌንስኪ ኪየቭ ትልቅ የፖለቲካ አጋር አታለሽ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሊንዚ የእስራኤልና የአሜሪካ ጸጥታና ደህንነት የማይነጣጠል መሆኑን የተረዱ ብልህ ሰው ናቸው ብለዋቸዋል። በዓለም ደረጃ የእስራኤል ትልቁ ጓደኛ ነበሩ ሲሉም ሐዘናቸውን ገልጸዋል። የሕክምና ቅድመ ምርመራ ሴናተሩን ለሞት የዳረጋቸው በልብ ውስጥ ቁልፍ የሆነው የደም ቧንቧ አኦርታ መሰንጠቅ ምክንያት መሆኑ ተገልጿል። ሴናተሩ ለመጨረሻ ጊዜ ከሚዲያ ጋር ቆይታ ያደረጉት ከአሜሪካው ሲቢኤስ ጋር በነበራቸው ቆይታ ሲሆን በዚህም አሜሪካ ኢራንን ጨርሳ ማውደም እንዳለባት ሲናገሩ ተደምጠዋል። አሜሪካ ኢራንን የሆርሙዝ የባህር ወሽመጥ ቁጥጥር ፈጽሞ እንዳትቀበል የሰጡት ቃል የመጨረሻው አቋማቸው ሆኖ አልፏል። በኢትዮጵያ ህዳሴ ግድብ የውሃ ሙሌት ወቅት ሴናተሩ ለግብጽ በመወገን በኢትዮጵያ ላይ ጫና እንዲደረግ ብዙ የደከሙ ናቸው። ከግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ጋር በዋሽንግተን በህዳሴ ግድብ ጉዳይ በሚስጥር መምከራቸው በአንድ ወቅት በስፋት መገለጹ ይታወሳል። ሴናተር ሊንዚ ግራሃም የካይሮን የህዳሴ ግድብ አቋም ህጋዊ እይታ እንዲኖረው ያስቻሉ ናቸው። ለግብጽ በግድቡ ጉዳይ ትልቅ ውለታ የዋሉ ሲሆን ግድቡ ከኃይል ማመንጫ ፕሮጀክትነት ይልቅ የግብጽ የውሃ ደህንነት ስጋትና ብሔራዊ አደጋ ተደርጎ እንዲታይ ሰርተዋል። ግድቡ በሚሊዮኖች ህይወት ላይ አደጋ የጋረጠ ተደርጎ እንዲታይ በማድረግ ረገድ የእኚህ ሴናተር ሚና የላቀ ነበር። ሴናተሩ ለግብጽ ጦር ድጋፍ እንዲደረግም ጽኑ አቋም የነበራቸው ሲሆን በአሜሪካ ሴኔት የውጭ ጉዳይ ኮሚቴ በነበራቸው ሚና ዋሽንግተን ለተለያዩ ሀገራት የምትሰጠውን ድጋፍና እርዳታ በመውሰድ ረገድ ትልቅ ተጽዕኖ ነበራቸው። በዚህ ስልጣናቸው በመጠቀም በትግራይ ጦርነት ወቅት በኢትዮጵያና ኤርትራ ባለስልጣናት እንዲሁም በፋኖ አመራሮች ላይ የጉዞ ማዕቀብ እንዲጣል፣ በኢትዮጵያ ኢንዱስትሪ ዞኖች ውስጥ ለሚሊዮኖች የሥራ ዕድል የፈጠረው የአጓ ተጠቃሚነት እንዲሰረዝም ሴናተሩ ሚና ነበራቸው። ሴናተሩ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ቀንደኛ የሪፐብሊካን ተቃዋሚ ነበሩ ቢሆንም በዚህኛው የፕሬዚዳንቱ የስልጣን ዘመን ግን
ወደ ቁልፍ አጋርነት የተቀየሩ ነበሩ። ወደ ቀጣይ ርዕስ አለፍን። በደቡብ አፍሪካ ኢትዮጵያውያን አድፍጠዋል። የመኖሪያ ፍቃድ የሌላቸውን አፍሪካውያን ስደተኞች ከሀገራችን ጠራርገን እናስወጣለን ያሉት የደቡብ አፍሪካ የጥቁር ቡድኖች በፈጠሩት ጫና እስካሁን ባለው ሁኔታ ከ53,000 በላይ ስደተኞች ሀገሪቱን ጥለው ለመውጣት ተገደዋል። እንደ ቢቢሲ ዘገባ ከሆነ ከጋና፣ ከናይጄሪያ፣ ከኡጋንዳ እና ኬንያ፣ ከሞዛምቢክ፣ ከዚምባብዌ እና ከሌሎች በርካታ ሀገራት ደቡብ አፍሪካ ገብተው ሲሰሩ የነበሩ ዜጎች ሀገሪቱን ለቀው የወጡበት ሁኔታ ተፈጥሯል። በኢትዮጵያውያን በኩል እስካሁን የተሰማ ምንም ነገር የለም። ከዚሁ ጫና ጋር በተያያዘም አንዳንድ ሀገራት የተወሰኑ ዜጎቻቸውን ከደቡብ አፍሪካ ላይ ሲያስወጡ፣ የአንዳንዶቹ ሀገራት ዜጎች ደግሞ በራሳቸው ፍቃድ ደቡብ አፍሪካን ጥለው መውጣት ግድ ብሏቸዋል። በደቡብ አፍሪካ ከፍተኛ ቁጥርን ከሚይዙት አፍሪካውያን መካከል የኢትዮጵያውያንም ቁጥር ቀላል አለመሆኑ ይነገራል። ሆኖም እስካሁን ባለው ሁኔታ ኢትዮጵያውያኑ ድምፃቸውን አጥፍተዋል። ግጭቱ ሊጀምር ሰሞን 2 በአደገኛ ቡድን አባላት ኢትዮጵያውያን የተገደሉ መሆኑ የሚታወስ ነው። እነዚህ የማፊያ አይነት አደረጃጀት ያላቸው ቡድኖች ደቡብ አፍሪካ የስደተኞች ሱቅ እንዲዘጋ አድርገዋል። ሕጋዊ መኖሪያ ፍቃድ የላቸውም ያሏቸውንም አፍሪካውያን በመንገድ ላይ በነፃነት እንዳይንቀሳቀሱም ጭምር አድርገዋል። ከዚህ ባለፈም የአንዳንዶቹን ቤት በቡድን ሰብረው እየገቡም ስደተኞችን ለፖሊስ ሲያስረክቡም ታይተዋል። በዚህ በኩል የደቡብ አፍሪካ መንግስት ከእነዚሁ ጸረ ስደተኛ ቡድኖች ጋር ተባባሪ ሆኖም ታይቷል። በዚህም የአገሪቱ መንግስት ከ5 ሳምንታት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ ከ53,000 በላይ ውጭ ዜጎች ከሀገር ደቡብ አፍሪካን ጥለው እንዲወጡ መደረጋቸውን አመልክቷል። አብዛኞቹ ተመላሽ ስደተኞች ለደቡብ አፍሪካ ቅርብ ከሆኑና በቀጠናው ካሉ ሀገራት የወጡ ናቸውም ተብሏል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በሀገሪቱ ያለ ህጋዊ መኖሪያና የሥራ ፍቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደች ትገኛለች። ተቃዋሚዎች በሀገሪቱ ለተፈጠረው በርካታ የሥራ አጥ ቁጥር፣ የወንጀል መስፋፋት እና የህዝብ አገልግሎቶች መዳከም ሰነድ አልባ ስደተኞችን ተጠያቂ ያደርጋሉ። ጥብቅ የሆነ የድንበር ቁጥጥር እንዲኖር እንዲሁም በርካቶች ከሀገር እንዲወጡ የሚፈልጉ መሆናቸውንም እየገለጹ ነው። እነዚሁ ጸረ ስደተኛ ቡድኖች ባለፈው 15 ቀን በደቡብ አፍሪካ የተለያዩ ከተሞች ስደተኞች ይውጡልን በማለት የተቃውሞ ሰልፎችን አካሂደዋል። ጫና ለመፍጠርም ይህንኑ ሰልፍ እናካሄዳለን እያሉም ይገኛሉ። በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ በኩልም አሁን ስላለው ሁኔታ ምንም ሲባል አይሰማም። ወደ ቀጣይ መረጃ አለፍን። የግዙፉ ስምምነት የመጨረሻው ምዕራፍ። በኢትዮጵያ የማዕድን ኢንዱስትሪ ታሪክ ውስጥ ትልቅ ለውጥ ሊያመጣ የሚችል ግዙፍ ዓለም አቀፍ ስምምነት የመጨረሻውን የህግ ማረጋገጫ አግኝቷል። ታዋቂው የሀገር ውስጥ የቢዝነስ ጋዜጣ ካፒታል ባወጣው ዘገባ መሰረት የኢትዮጵያ መንግስት የቻይናው የቦክስ ገበያ ተመዝጋቢ ዚጂን ጎልድ ኢንተርናሽናል የካናዳውን አላይድ ጎልድ ኮርፖሬሽን በ4 ቢሊዮን የአሜሪካ ዶላር ወይም በ5.5 ቢሊዮን የካናዳ ዶላር ለመግዛት ላቀረበው ጥያቄ ይፋዊ ቁጥጥርና የህግ ፍቃድ ሰጥቷል። ይህ በዓለም አቀፍ ደረጃ በካናዳ፣ በአሜሪካና በተለያዩ የአፍሪካ ሀገራት የጸደቀው ግዙፍ ግዢ በኢትዮጵያም አረንጓዴ መብራት ማግኘቱ በሀገሪቱ ታሪክ ትልቁ የሆነው ዘመናዊ ኢንዱስትሪ ወርቅ ማዕድን ፕሮጀክት በሚቀጥሉት ጥቂት ሳምንታት ውስጥ በይፋ ተመርቆ ስራ እንዲጀምር መንገዱን ሙሉ በሙሉ ጠርጓል። ይህ በቢሊዮን ዶላሮች የሚቆጠር የባለቤትነት ሽግግር ስምምነት በኢትዮጵያ ምዕራባዊ ክፍል የሚገኘውን ግዙፉን የኩርሙክ ወርቅ ማዕድን ሙሉ በሙሉ ወደ ቻይናው የማዕድን ዘር ኩባንያ የሚያዛውር ነው። ማዕድኑ በቤንሻንጉል ጉሙዝ ክልል በአሶሳ ዞን ኩርሙክ ወረዳ ውስጥ ከአዲስ አበባ በስተምዕራብ 750 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የኩባንያው የባለቤትነት መቀየር አሁን ባለው የህግ የቁጥጥርና የውል ማዕቀፎች ላይ ምንም አይነት ለውጥ እንደማያመጣ አላይድ ጎልድ በይፋ አስታውቋል። በ620 ሚሊዮን ዶላር መዋለ ንዋይ እየተገነባ ያለው ይህ ግዙፍ ማዕድን በኢትዮጵያ ኤሌክትሪክ ኃይል አማካኝነት አስፈላጊው የኃይል ማስተላለፊያ መስመር ተዘርግቶለት ግንባታው በተያዘለት ጊዜ የተጠናቀቀ ሲሆን በሚቀጥሉት ጥቂት ሳምንታት ውስጥ ወደ ንግድ ምርት ለመግባት የመጨረሻ ምዕራፍ ላይ ይገኛል። የኩርሙክ ወርቅ ማዕድን ስራ ሲጀምር በዓመት 6.4 ሚሊዮን ቶን ማዕድን የማቀነባበር አቅም ያለው ሲሆን በመጀመሪያዎቹ ዓመታት በዓመት እስከ 290,000 አውንስ ወርቅ እንደሚያመርትና ለሚቀጥሉት 10 ዓመታት በአማካይ በዓመት 240,000 አውንስ ወርቅ እንደሚያቀርብ ይጠበቃል። በአሁኑ ወቅት የተረጋገጠ የወርቅ ክምችት 2.7 ሚሊዮን አውንስ ሲሆን ፍለጋው አሁንም ቀጥሏል። ይህ ማዕድን በአንድ አውንስ ከ950 ዶላር በታች በሆነ ወጪ ማምረት የሚችል በመሆኑ በዓለም ላይ ዝቅተኛ የማምረቻ ወጪ ካላቸው ማዕድናት አንዱ ያደርገዋል። ይህ ስምምነት ለዚጂን ጎልድ ኩባንያ በታሪኩ ትልቁ ግዢ ሲሆን በኢትዮጵያ በማሊና በኮት ዲቮር ያሉትን ጨምሮ በ12 ሀገራት ውስጥ ያሉ 12 የወርቅ ማዕድናትን በእጁ በማስገባት በዓለም አቀፍ ደረጃ ያለውን ተጽዕኖ በከፍተኛ ሁኔታ ያሳድገዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።